ከዛፍ ላይ ወድቄ ተጥቁር እንጨት እጅግሬ ደህና ነው ልቤን አጣሁት የጣጥ ቁስልና የመንደር ምቀኛ የነዘነዘን ቅልፍ ያስተኛ መሬት አጥቋ ጭቃ ስብ ይረግጣለሁ ነገ ታንቺ ግርጌ መሆኔን አውቃለሁ የወንድ ልጅ ሱሪ ያልቃል ተጉልበቱ አትንኩት ወንድሜን አንድ ነው ለናቱ አሁን ከእናንተ መካከል እንደዚህ ባይኑ የሚወደው የአይኑ ፍቅረኛ ያዛል አይኑ ያዛል ማን እኛ ተመልካቾቻችን በምዕራብ ጎጃም ዞን የፍኖተ ሰላም ከተማ እዚህ የፍኖተ ሰላም ማረሚያ ቤት ውስጥ ተገኝተን ከነዚህ ታራሚዎቻችን ጋር ቆይታ አድርገናል። በቆይታችንም እንግዲህ ወደ እዚህ ማረሚያ ቤት የገቡበትን አጋጣሚ ከዛ ባለፈ ደግሞ በተለያየ ህይወት አጋጣሚ እዚህ ከገቡ በኋላ የገጠማቸውን ነገር የማረሚያ ቤት ቆይታቸው ምን እንደሚመስል ከዚህ ህይወት ምን እንደተማሩና በቀጣይ ደግሞ ምን አይነት ተስፋና እቅድ እንዳላቸው አላማቸውን የወደፊት ራዕያቸውን ሌላው ህብረተሰብም ከነሱ ህይወት ምን መማር እንዳለበት በአጠቃላይ በርካታ ቁም ነገሮችን ሲያጫውቱን ቆይቷል። አርሶ አደሩ ማሳው ላይ ሄዶ ከማግኘት ቀየው ላይ ሄዶ ከመጫወት ባለፈ በተለያየ አጋጣሚና ክስተትም እዚህ በመታረም ላይ ያሉ ማረሚያ ቤት ውስጥ የሚገኙ ታራሚ አርሶ አደሮችንም እናውጋቸው እንጫወት ብለን ነው ዛሬ ወደዚህ የመጣ ነው። ስለዚህ ከእናንተ ጋር እየተጫወትን ቆይታ የምናደርግ ይሆናል። እሺ አባታችን ከሰውን ጀምር መጀመሪያ እዚህ እስር ቤት ሲመጡ የተሰማው ስሜት ያጋሩ ነው። ገባ ሰፊ ነው ሲወጣ ነው ኋላ የጠበበ ሲወጡ ችግር ይኖራል። አዎ ሰፊ ነው ሲገቡ ጓደኛው ምኑ ና እዚህ ሁን ምናምን ነው እና እዛን ጊዜ ሲገባ ገና መኝታው ላይ ቅስሜ ነከተ ወለል ነው የዛን ጊዜ ፍራሹ ደሞ ጭድ ነው አባማንስ የሚባል ሽማግሌ ነበር 8 ብር ነበር ለሳምንት ክራይ የሚያከራይ ዝም ብሎ ቁንቋን የወረሰው ጭድ ተዛ ገብቼ ታራሚ ነው የሚያከራይ ተዛ እንደዚህ ሲያደርግ አይ በዚህ ነው ታፍሪ እንደሞታ ምናምን እያሉስል በእንጀራ አልጋ ስር እዚሁ አጠገብ ተኛሉና እዚያ ተኛው ከዚያ በላይ ሲባል ከዚያ መቼም ቀን እንትን ጎማ አልጋ ምናምን ተሰራና ይግባ ሲባል ምሩሌው የሚባል ነበር እሱን ስራልኝ አሉና ያችን አልጋ ሰራው 16 ቁጥር ተናይቸው ፈንቴ ጋር ገባው የጎማ አልጋ ሰራው አሸሻሉ ያውን እንዳጋጣሚ ጣቢያ ቆይቼ ጣቢያ ዝም ብሎ እስከ 8 ሰዓት እስከ 9 ሰዓት ይጫወታል እንደዚህ መስሎኝ ሰዋራው ሰው ዝም ይለኛል እዚህ ታሳሪዎች ተጣጣለሁ ብሎ ነው ታራሚዎች አጫውታቸዋለሁ እኔ ውስጡን አላውቅም ስል ዝም ይለኛል አታውራ ዝም በል አስቀጣና አለኛ እንደው አሁንና ከዚያ በላይ አጥፍቻለሁ ነገ ምን ሊሆን ያሉ ሳስብ ዝም ብሎ የሚባልበት አጋጣሚ አለ እንዳታው መቼ ላይ ነው እንደዛ ዝም እንድትሉ አራት ሰዓት ላይ ነው የሚደረግ ማታ አራት ሰዓት ከዛ በኋላ ማውራት መንጫጫት ምናምን የለም እርሶ ግን ያናላወቁ ምን ዝም ብዬ ለተረተር ነበር አይ ጨዋታ ወሬ አለ ደግሞ ምን ሲቃል ነገ ምን ይሆነኝ ነገ ያው የስርስር ሰንሰለት ሊመጣብኝ ስጋት ነበርኝ ያ ሆነ መቼም ያለ ሰው ሲታሰር ምን አዋቂ ቢሆን መንፈስ ጭንቀት ይኖረዋል ሲጨነቅ ነው ያደሩ ዝም እንዲ ጠባ ሆነኝ አልጠባ ምን ይያሉ ሲጨነቅ እስኪ ነጋ ድረስ አሁን እየቆየሁ ሳይው እየተማርኩ ምን ይያሉ ለመዱት መለማመድ ይኖራል በጊዜ ሂደት ምንም ነገር ቢሆን መለመዱ አይቀርም ይለመዳል ክፉም ይሁን በጎም ይሁን ይለመዳል ባለው ጉዳይ አሁን ጓደኛን እያየሁ ያው ተኛ ስባልተኛል ተነስቶ መሰለ መጀመሪያ ቀን የገባው ፖሊስ ጣቢያ የገባው ቀን ጭራሽ ነው አልተኛው አልገባም ብየዋለሁ ኧረ ፖሊስ እንደው አልገባም ወደስ እኔ አለ ለምን እሄዳለሁ ገባለሁ ውስጥ እኔ አልገባም እስር ቤት አላውቅም ብየዋለሁ ነገ ጧት ስለምትቀርቢ ግቢ ያሉ ወንዶች አሉ ታሰሩ እዚህ ከተማ አስተዳደር አሉ ግቢ ዝም ብለሽ እናታሻል ምን አርጊያለሁ ምን አርጊያለሁ ምን ብዬ ወጣ ያለ ዛሬ አስተኛና ኋላ ገባ ምቀጣም አልመስለኝም ሲጀመር እኔ እንደውም በአመታት አይደለም በወራት ተቀጣለሁ ብዬ ስላላሰብኩ አልጨነቀኝም እወጣለሁ የሚለው እወጣለሁ ብዬ ስላሳመንኩት ተቀጥቼ ስመጣ ጭራሽ ተፍርድ ቤት አልወጣም ነው ያልኩኝ 5 አመት ሲባል እኔ እንጃ 5 አመት ታስሬ እወጣለሁ ብዬ አልገመትኩም አልቻልኩም አንደኛ በጣም ቤተሰቦችን አሰቡ እናቴ ወይኔ እናቴ እንዴት ደካማ እናት አባት እንጂ አልደርስባቸውም በቃ አሰብኩኝ በቃ 5 አመት ጨርሼው ነው የምወጣ ብዬ ስላሰብኩ አለቀስኩ ዳኛው ሂጂ ዝም ብለሽ እንትን አለ ብዙ ነገር አለ ይቅርታ አለ አበክሮ አለ ብዙ ነገር ተነተነልኝ ውጭ ተባቆጥ መጣሁ ከዚያ በኋላ 3 ወር ሙሉ ስራ አልሰራ
አንዳንዴ እንጓለልብኛል፣ አንዳንዴ ደግሞ ስላልተረሙት መሰለኝ ስራ የመስራት ፍላጎትም የለኝም። እነሱን ሳይ እኛ ይሄን ያክል ዓመት ተቀጠን እኛ እንዲሆነን እኔ 18 ዓመት ተቀጥቼ እኔ 20 ዓመት እኔ 10 ዓመት ሲሉ እየተጽናናሽ መጣሽ? አልልም ቤተክርስቲያን ዘንድ እንጂ አልልም ተቀጣሁ አልልም። ይሄ ማለት እኔ ትምህርት ነው። በዚያ በኋላ በዚህ ምክንያት ተረዳ እያወቅሁ እንትን እየተላመድኩት ስመጣ ስራ ጀመርኩ። ያኗኗራችሁ የደንቡን ስርዓቱን አሁን እስቲ። እሺ ጠዋት እኛ ተነስተን መጀመሪያ እጃችን ታጠብና ወደ ቤተ እግዚአብሔር አለን ደብር አለን እዚህ ውስጥ ወይም አይታችሁት ይሆናል። ያው እዚህ ቤተክርስቲያን አለ፣ ሙስሊሙም ደግሞ የራሱ የሆነ ሌላ አለው። እንደያደርሰን እንመለሳለን። መስጊድም አለ። ሸማ የሚሰራው ወደ ሸማው ይሄዳል። እንደገና ደግሞ እኛ ደግሞ ያው ጁቲ የሚባልም አለ። አሁን ጁቲ እንግዲህ ለምሳሌ ጁቲ እንጀራና ወጥ የሚያመጣ ነው አለ። ያ ጁቲ ማዳ ሻይ እና ዳቦ ተኛ ማለት ጁቲ የሚባሉት ጁቲ ይባላል። ግርኛ ማለት ነው። ጁቲ ይባላል። እንጀራ ዳቦ ሻይ ዳቦችንን ያመጣልና ሻይ ዳቦ ተመጣልን ዳርቻ ያው ጦም እኛ ተሆነን ይጦማል። ጦመኛ ካልሆነም ቀምሶ ወደ ሸማ ቤቱም ጣውላ የሚሰራም ወደ ጣውላው ይሄዳል። ግንባታ ያለበትም ወደ ግንባታው እኔ ለምሳሌ የግንባታ ማስረጃ አውጥቻለሁ። ግንባታ ነው የሚሰራ እኔ ስትተናገር ይማላል እዚህ ነው የለመዱኝ እና ያው ወጥቼ አልሰራውም እርሻንም ማርስ እዚህ ግን ለቀን ማሳለፊያና ለሳንቲም ለአንድ ለሳሙና ለምናምን እየመራሁ ደግሞ ሰውነቴም ሲንቀሳቀስልኝ ያኛው በቃ በጣም እኔ ጉልበት እየተሰማኝ እንጂ እየቀነሰ አይሄድም። እሺ ሴቶቹስ አሁን ምንድነው ገቢ የምታገኙ? ወንዶቹ በግንባታ ስራ በሸማና ሌሎች ስራዎችን ይሰራሉ። እናንተስ እንዴት ነው ገቢ የምታገኙት? እኛ ገቢ የምናገኝ ጥጥ እንፈትላለን፣ እናቀልማለን፣ ስፌትም እንሰፋለን። ሞሰብ ማለት ነው የሙሽራ ሞሰብ ያንን እንሸጠዋለን። አሁን ፈትል ብዙ ሰው እንደውም የገጠርም ባህላችን እየቀረ ነው ፈትሎ እንትን ማለት። እዚህ ማረሚያ ቤት ውስጥ ግን ፈትል በደንብ ትሰራላችሁ? የቀን መግፊያ ስለሆነ ይፈተላል። እየፈተላችሁ አሁን እሱን ለማን ነው የምታስረክቡት? ማጉን እዚሁ ሸማኔዎቹ ይረከቧቸዋል? ሸማኔዎች። አሁን አንቺ ቢያንስ እንደዚህ እንትን እያልሽ እየፈተልሽ በየጊዜው ትሸጫለሽ ማለት ነው? እኔ ሞሰብ ነው የምሰፋው። ሞሰብ ነው የምሰፋው። ሞሰቡን እየሰፋሽ ሲያልቅ እዚሁ በማረሚያ ቤቱ ይሸጣል? አዎ ይሸጣል። በኮሚቴ ነው የምትተዳደረው? ነገር ራሱን ይቻላል። ይሄን አላደርግም ካለ ሴቶች አሁን በእኛ መጀመሪያ መጣዚያሽ ቁጭ ነው የምትል ጤና ኮሚቴው አለች፣ ጀሪካን አለ ይዛት ወደ ኋላ እንትን እህል ተመለሰች። አዲሷ ጣቢያ ትሰነብታለች፣ ይዛት ትመጣለች። እዚህ እንትን ይላል ተብሎ ስለሚታሰብ ትታጠባለች፣ ሻወር ትገባለች፣ ሻወር ታሳጥባታለች። ከዚያ በኋላ ቁጭ በይ መሳለ መጀመሪያ ሻወር ወስዳ ትቀላቀለ ሻወር ልብሷን አጥባ ሳሙና ታለ እዚህ ተግቢ ገዝታ ያን ካጠበች እንትን ካለች በኋላ ነው። እሺ ወሬያችን እንቀጥላለን። በዚቹ እዚህ ጋር እናንተ ለመጠየቅንም ያው ሲጠየቅ ምንድነው ይዞ የመጣው ከውጭ ፍራፍሬ አትክልት ይዞ ይመጣል? ብዙ ነገር አለው። ብዙ ነገር አለው። በሀገራችን አካባቢማ የተለያየ ነገር አለ። ተንበሉ ነው በኋላ ላይ ሌላ ማን ነው ያልጾመው? ቆይ አነሳን ነው ያልጾመው። እሺ አንቺ ጾመኛ ነሽ? ጾመኛ ነኝ። ማን ነው ያልጾመው? አንተላል እሺ ያልጾመው አንቺስ? እኔ ስለቆይተን አባታችንስ? ስለዚህ የእናንተው በኋላ ተላያችሁ ማለት ነው። ጾመኛ ስለሆናችሁ ነው። ቅድም እንግሊዘኛም አማርኛም አይቀረኝም እያልን ነበር። እንዴት ነው የምትማሩት? አሁን እዛ ትላልቅ ሰዎች ሁሉ ክፍል ውስጥ እያየሁ ነበር። ይማራሉ? አሁን እኔ ከዚህ አሁን ቀደም አላውቅም ነበር። በቀበሌ ላይ መራር እያለሁ ራሱ ካርኒ በምንቆርጥበት ሰዓት በሰው ነበር ማስቆርጥ። ፊደሎቹን አይለዩም ነበር። ፈርም ስባል ዝም ብዬ ለምሳባ እያልኩ አሳየ እያልኩ የተማረ ሰው ነበር እንትን ነው ፊደል እየቆጠረ። ፊደል እሺ። ከዚያ ስልስል ስሜን መፈር እዚህ መጣሁኝ። አሁን ለምሳሌ ላሳይ ማመልከቻ ጽፋለሁ። አሁን ጽፌ ማሳየት ይችላል ቢለን ማለት ነው። አሁን ስንተኛ ክፍል ደርሷል? ስድስተኛ ክፍል ደርሼ ነው ወጣሁት። በፊት በቃ ስድስተኛ ክፍል ደርሼ ወጣሁ። የዘመድ ደብዳቤ እናንተ ብሉ እኛ ወዳጅ ዘመድም የማንኛውም እጽፋለሁ። በቃና ትምህርት አለ
ሁሉም ይማራል። እንደገባ በቤት ዳኝነት ይመዘገባል። እኔ የገባው ሀገሬ ስመጣ እዚህ ወደ ማረሚያ ቤት በእጀ ዱካ ነበር የምፈርም። አሁን ግን ሳጅና ሰፋ ይባላል እግዚአብሔር ያቆየው እሱ ነው። እንደውም በቃ አንተ መማር ትችላለህ ሲለኝ ይሸረፍ ፈልጋለሁ። እኔ እንደውም ወጥቼም ራሱ ልጆች እንዳስተምር እና አሁን በእንግሊዘኛ በአማርኛም እፈርማለሁ። እንደው ቁሜ ሌተር ያስተማርኩ አንደኛ ክፍል እንደሆኑ ነው። እንግሊዘኛ አማርኛው እንደመክበድ ብሎኝ ነበር። ኤቢሲዲን በቃ የማዳበል ምናምን እንደዚህ ዶግ ምናምን እንደዚያ የሚሉት ካት ምናምን የሚሉት ነው እንጂ አሁን ትምህርት እኔ እዚህ 3ኛ ክፍል ደርሻለሁ። እንደ አራተኛ ክፍል ነው የማየው። አሁን በምን ልብ አለኝ ስፋት ልብ አለኝ። እኔ ግን የዛን ጊዜ ትምህርት ብማርበት ኑሮ ልጆችን ማስተምር ነበር እና እድሜ ለሳጅና ሰፋ ለሁሉም እንደው ለተቋሙም ለመስሪያ ቤቱም ምስጋና ያቀርባለሁ። በምን ሁሉ ቀን እጄን እየጎተቱኝ እንደዚህ ተማለት እስክብሪቶ ትንሽ አማርም ከፋ ግልጽ ምናምን እችላለሁ። ተሰልፋላችኋል? ቀይ ስመራ በቁመት ነው የምትሰለፈው? በቁመት ነው የምንሰለፈው። ትምህርት ቤት ህጻናቱ እንደሚሰለፉ ብዙ ትልቆች አሉ። ብዙ አሁን ተዚህ ብዙ ትልቆች ነበሩ። አሁን እንግዲህ ያው እየተፈቱ አሉ እንጂ ስንት ሰዓት ነው የምትገቡት? 2 ሰዓት 2 ሰዓት ያው ፊሽካ ይነፋል። መሰለፊያ ቦታ ተሰበሰባላችሁ። ጠዋት ቆጠራ ስርዓት አለ። ሞሳ እንደማርፈድ ትልብናለች። ቆጠራ ላይ ስራ ይኖራል። የግቢ ስራ እንጨት ማግባት እንዲያ በቃ ተቃጠሎ ምክንያት ጀምሮ እንጂ ያው ማንዶን የሚከፍ ለጧት ይደላል። ጧት ነው። ለወለ ቀይ ስመር ይባላል። ቀይ ስመር ይባላል። በቃ ወደ ትምህርት ቤታችን እንገባለን። ባንዲራ ሲሰቀል ዘምራለች። የኢትዮጵያ ሕዝብ መዝሙርን ዘምራችሁ ስለዚህ ስለ ጽሁፍ ታቀርባለህ ማለት ነው። እና እንደዚያ ለኛ ማራያ የሚሆነን እሱ ነው። ስለምንድን ነው የምጽፍላችሁ ስታቀርብ ሰልፍ ላይ? እኔ ለሌላ አሁን ለምሳሌ አሁን የቻቢ ምናምን ግጠሙ ምናምን ሲባል በድርድር እንደ ሙዚቃ አድርገን ማቀርብ። አዎ አሁን የቻቢ ያመን በሽታ የሚለው አሁን ብደረድረው ይቻላል። ያመን በሽታ ነፍስና ያማረው ሴቱ ቁሞ ቀረ ፍሬንድ ያማረው ወንዱ ቢደንድን እንደምን ይድፈረው ከዛፍ ላይ ወድቄ ተጥቁር እንጨት እጅግሬ ደና ነው ልቤን አጣሁት የጣጥቁ ስልና የመንደር ምቀኛ የነዘነዘን ቅልፍ ያስተኛ መሬት አጥቋ ጭቃ ስብ ይረግጣለሁ ነገ ታንቺ ግርጌ መሆኔን አውቃለሁ የወንድ ልጅ ሱሪ ያልቃል ተጉልበቱ አትንኩት ወንድሜን አንድ ነው ለናቱ ሃይማኖቱን ሽጦ ተመሆነ ሀብታም ድህነት ይሻላል ተዘላለም ሀብታም ነው ብላችሁ አትናገሩ ድህነት ይመጣል ቅርብ ነው አገሩ አለ ጤና ከየለ ያው ድህነት ነው። ስለዚህ ነው ሞራል ይሰጣል። ያ ነው ተናግሮ እንዴት አይነት ትምህርቶችን ሰልፍ ላይ ታቀርባለህ? አቀርባለሁ። አንቺስ ትማሪያለሽ? ትምህርት ከመጣሽ ነው አልገባሽም? አልገባኝም ማለት ትምህርት ቤት አልገባሽም ማለት ተመዘገብሽም ወይ እንደማለት ነው። ደማት ሽኮራም ለምንድን ነው እንዴ? ነፃ ሆነሻው ነፃ ሁኝ እስቲ ነፃ ሆነሽ ዝም ብለሽ ፈታሽ ተዳራች ምን ትደረገ ዘርት እምቢ ብሎኛል። ጀምረሽ ነበር? ስንት ያክል ነበር የጀመርሽው እዚህ ከመጣሽ? አንደኛ ክፍል እና ወዲያው ነው ቆረሽ? እንዴት ነው? አንደኛ ክፍል እስከ 8 ደረስ። 8 ያክል ድረስ ተምረሽ? አሁን 8 ነው የምትማር? 8 ነው አላውቅም። ፊደላት አትለይም? የለም የተጎድቼ ብዬ ነው ማለት። እቺ ትምህርት ጥራት እዚህም ችግር አለ ማለት ነው። አይንኳች እየገቡ በእንትማ አይንኳል እናነሳ ነው። እቺ አይንኳ የምትባለው ነገር ለየት ያለሽ ናት ማለት ነው። እስኪ አውራለሽ ምንድን ነው መጀመሪያ አይንኳ ማለት? አይንኳ እንግዲህ ያው እንግዲህ የሆነ ፍሬንድ ሲኖር ተሆነ ያው ሴትና ወንድ ሲገናኝ አይንኳ የሚባለው በአይነ ጥብሻ ይመስለኛል እና ይሄንን ብዙንም ማለት አሁን ለየብቻ ነው አማዳ የእስረኞች ሴቶች የሚኖሩት ለብቻ ነው ወንዶች። ስለዚህ በአይን በመጠቃቀስ ነው አይንኳ የአይነ ጥቅሻ ያው ሆንሻለሁ ትሆኛለሽ በአይን የሚፈታ ነገር ነው። ውስጥ መግባት አይችልም እንጂ ውጭ ለስላሳ ነገር ይዞ አስጠርቶ የተወሰነ ማዋረድ ጫውታታ አውቶ ማለት ነው። መግባት አይችልም ወደዚህ እዛ በሩ ላይ ቆሞ ነው የሚያወራ የወደዳትን አስጠርቶ ማለት ነው። አሁን ከእናንተ መካከል እንደዚህ በአይኑ የሚወደው የአይኑ ፍቅረኛ ያዛል አይኑ ያዛል ከእናንተ እኛ ያለው ነው የሚለው ነገር አይመጣም። ከፋይ ልብስ ማለት ብቻ ነው የምታውቀው? ከፋይ ልብስ ማለት ተናገር ዝም ብለህ ችግር የለም። ስለዚህ ምንድነው በአይን በመታየት ብቻ ነው ማለት ሌላ ምን ያን በአይን ነው እሱ ነው።
ምክንያቱም ለመታረም ነው ቦታችሁ እና ውጭ ላይ አይዞሽ በቃ እንፈታለን በቃ እና እስከዛ ድረስ እንዳይከፋሽ ምናምን ብሎ አጽናንቶ ውጭ ላይ እንደሚያገባት ተስፋ አስዞ ምናምን መሄድ ይችላል እንጂ ገብቶ ያው እንትን ማለት መደራረስ ምናምን አይቻልም። ያው ባይን ብቻ ነው ባይን ነው አይዞሽ። በዚህ ጎን ለጎን ቆሞ ሲዋሩ ትመጣለች፣ እሷም ትቆማለች እዛ እሱም ይቆማል፣ እሷም እዚህ በሩ ትቆማለች፣ እሱም ይቆማል። ከበሩ ውጭ በመካከላቸው ርቀት አለ። ጥሩ ብቻ ነው 1 ሜትር እንዴት ነሽ አለ ሰላምታ ምናምን በመሃል አጥር አለ። እዚህ ባትሩ ላይ ሰላምታ አለ። ሰላም ትባባላላችሁ። ከዛ በኋላ ማውራት ህይወት እንዴት ገባሽ እንዴት ገባህ ታሪክ ያለፈ ታሪክ ይቀጥላል። ከዚያ እኔም እንዲህ ነኝ አይዞሽ እወጣለሁ ትወጫለሽ ይጀመራል። ከዚያ በኋላ ቃል ተገባባል ፕሮሚስ ይባላል። ከለዋላ ግንኙነቱን አልባትን ካለ ተስፋ ካለ አለውሽ የሱ ሊሆን ወይ የሷ ወይ የሱ ወገን ዘመድ ሊመጣላቸው ይችላል። በዚያ የቸገራትን ነገር የሚያስመጣላት ታውጭ ሽንኩርት ድንች ምናምን መረዳዳቱ የሚመጣ በዚህ አጋጣሚ ለምሳሌ እሷ ብዙ ስራ ላሰራ ትችላለች። እሱ ሸማ የሚሰራ ከሆነ ምን እንደሚያስፈልጋት ይጠይቃታል። ያንዴ ለሁለቴ እንኳን መናገር ቢያታል እዛ እየተለማመደች ውስጥ እንደዚህ እናምጣት ነው እሱም ያግዛታል። ስለዚህ የፍቅር ግንኙነቱ በመረዳዳት በመተሳሰብና በመነጋገር ያ ነው መርሱ። ከተባለም ለዚያ ነው የምታግዘው ካለ እሱም የሚረዳት ነገር ካለ ይረዳዳል። ሲያወሩ ሰዓት አለ። ለምሳሌ ጠያቂ ሲመጣ አንድ የሚጠይቀው ዘመዱ ጋር ጊዜ አለው የሚያወራበት ጊዜ አለው። የነዚህ ጊዜ ያላቸው የሚያወሩበት በዚህ ደቂቃ ተሰጥቷቸው ነው አብረው ቆመው የሚያወሩ አይደለም። አይኑካዎች በማንኛውም ሰዓት መጠየቅ ትችላለህ። በማንኛውም ሰዓት ለምሳሌ ቤተሰብ ባለ ሰዓት ላይ ልምጣት ቤተሰብ መረበሽ ሆናል ተብሎ ካልታሰበ በስተቀር ልጅቷን መጠን ለማናገር ምንም ያግድ ነው። በምን ሚዲያው ነው የሚያስጠራው? እሷ ልጅቷ ለምሳሌ ልጅ አይደለም ስነ ስርዓቱ ነው የሚጠይቀው። ስነ ስርዓት ግቢ አቀፍ ስነ ስርዓት አለ። ግቢ አቀፍ ስነ ስርዓቱ ይሄድና ይነግረዋል ልጅ ከዛ ከውስጥ ካለ ስራ ብዙ ከሆነ እንደዚህ እየፈለገች ይሆናል። ሻይ ሆነ ቁና የሚያስፈልጋት ነገር ይዞ ይመጣል። አውጣት ይሄዳል። እሱ ከዛ ሸማ የሚሰራ ከሆነ ልጅቷ ከዙላ እንድታቀልብ ቀለም ምናምን ነገር ሰጣል እንደዚህ ማለት ነው። ይሄዳል። በመጨረሻ ሰዓት ለማውራትም ሆነ ይሄን እንትኑን ለመስጠት ታስጠራዋለች። መጥቶ አወራርቶ የተወሰነ ይሰራችለትን ይዞ ይሄዳል። ስለዚህ በዚህ መልኩ የእንትናቸው ያንዱን አይኑካ ሌላው ያወራበት እርስ በርስ እንደዚህ አይኑካ ይፈጠራል። ቦክስ ምናምኖች አሉ። አሁን እሱ ለምሳሌ ከሱ ላይ እሱ አይኑካ ነው ምናምን ባለው እንኳን ውስጥ ይልባል። ትንሽ ሲያወራ ቆይቶ ፍቅረኛ አለ ይባላል። ይሄ በሌላ ቀን መጥቷዞ ተሮ 2-3 ቀን እንትን ታለ እሷን ካወራት ባለፈው እዚህ ገጥመው ነበር በምን ስንባል አይኑካ አላችሁት እንጂ ገጥሟል ሲባል ሰምቻለሁ። ሞክራለሁ አንዱ የሚያወራትን ሌላው ቀጥሮ አረከተ ለምን ተዋራለህ? በአንድ ቀን አይጣሉ ግን ደግሞ መጥቶ ሁሉ ጊዜ ያዘወተረው እንትን የሚል ከሆነ ነው እንጂ በአንድ ቀን ለስራ ምናምን ሊሆን ይችላል። እና ያለ ደግሞ አጋጣሚ እኔ ተዚህ እንደዚህ ተነጋግረው ምን ተብለው ቀደም በነበርኩበት ሰዓት ተጋብተው ሲወጡ አውቃለሁ። እዚህ በአይኑካ ግንኙነት ጀምረው ውጭ ሲሄዱ የተጋቡ ማለት ነው። ውጭ ሲሄዱ ወይ እሱ ይቀድማል ጠብቃታል ወይ እሷ ትቀድማለች። ለምሳሌ 2-3 ሰዎች አውቃለሁ አላሁ ነው ከዚህ ራሱ የተጋርመው ሲጨርሱ ወንደዋል የጨረሰን ይሆን አለማው እሷም ታራሚና እሱም ታራሚ ነው እና ውስጥ ላይ ክበብ አለው የሚሰራበት ማለት ነው። እና እዚህ አጥሚት ክበብ ምናምን ነገር አለው። እሷ ከዚህ ላይ ጨርሰው ቁጭ ብለዋል። ሲወጡ እንደሚጋቡና ጨርሰው ማለት ነው። ቃላቸውን ጨርሰው ስለዚህ እንዳንዱ ህይወት ጅማሩም ሆኖ ሊያገለግል ይችላል። ማረሚያ ቤት ውስጥ የጋራ አብሮነት ህይወት የሚጀምርበት አጋጣሚ አዎ እየተሰራ ነው። ቤት ተዚህ ተፋተው ቤት ይሰሩ አሉ። እዛ ጡት መጣባት አለ። አሁን እንኳን ሌላ እስበሱኛ ለኛ ማለት ነው። ጡት መጣባት አለ። ጡት መጣባት የሚባለው መወዳጀት አባቱ ልጅ ነው። ጡት ተጣባው ማለት ጓደኝነት፣ ወዳጅነት ዝምድና ማለት አሁን አንተን አንዱ ቢጣባህ ልጅ አደረክ ካለው ከልጆች ታካፍለዋለህ ካለው እንትን ዘመድክን ታስተዋውቀዋለህ። ስለዚህ እዚህ የሚመሰረት ግንኙነት ነው ያለው። አዎ ሌላ ከባሎችም ከዚህ ከመስሪያ ቤቱ ከዚህ አንድ ኗሪ እስረኛ ወዳጃው ተወዱ ብዙ ይተቃቀማል። ነጋዴ ይሆናል፣ ተቋራጭ ይሆናል። ከዚህ ከእስረኛው እዚህ ተዋውቀው እና ብዙ ማውቃቸው እንትኖች አሉ። አሁን ብዙ አስተዳድርም የነበረ ነበር
በፍቅር ላይ በዝምድና ተሳስረው የተቀመጡ ሰዎች። ስለዚህ ይሄ ማረሚያ ቤት በመትገናኙ የህይወት ግጥምጥሞች ወደፊት በቀጣይ ዘመናችሁ ልትደጋግፉበት የምትችሉትንም ዝምድና መፍጠሪያ ነው ማለት ነው። ምንድነው እንደው ከውጭ ዓለም በጣም ይናፈቁት በመታሰሩ የሚጸጽቱትና የሚቆጩት ነገር? እኔ የሚጠጥተኝ ያለው ላይቴን አሳልፊያለሁ በተለያየ ነገር። አንድ ይቀረኛል ግን አሁን ትንሽ የተወሰነ አየሩ ውጭ ያለው አየሩ አሁን በዚያ ሲል አንድ ሰው ይሄ ቴክኖሎጂ ያለ አሁን የመጣ ስልክ በሱ ከድሯሉ እና እዚህ እንገናኝ ብሎ ወይ በመኪና ተንሸራሽሮ አንድ ካፌ ቤት ወይ አንድ ጥሪ መዝናናት ከባለቤት ጋር ቤተሰብን ይዞ ሸርሸር ማለት በጣም ይነፍቃል። ጨዋታው ሰው ጋር መገናኘቱ። ሁለተኛው ደረጃ ግን እኛ አሁን እነሱ ወንድሞቻችን ናቸው። በሰው ቁጥጥር ነው እዚህ ያለው። ሰው ነው የሚቆጣጠረው እና በሰው ቁጥጥር መሆን በጣም ይከብዳል። የእግዚአብሔር ፍጡር የሆነ ሰው በቃ በጣም ነው የሚከብድ። የሚናፍቀኝ ያው ቴሌቪዥናችን አሁን ያው ፈጀብን እንጂ እሳት ተፈጀው አኳያ ያው ቴሌቪዥን መከታተል ተውን እንጂ ያው በአማራ ክልል አንዳንድ ነገሮች የግብርና ነገሮች እነስንዴ እነማሽላ እነበርበሬ በሽንዲ ወንበር ማካባቢ እየተቀረጠ ይመጣል። በእኛ እንኳን ደንበጫ ወረዳ ስለዚህም ተብሎ አይቀረጥልንም። ምርታማ ነው ግን ሀገራችን ነበር ግን አይቀረጥም። የማይቀረጥበት ምክንያት ምን እንደሆነ አላውቅም። እዚህ ስታይ ግን በዛ እንትኑ የግብርናው ህይወት ሽንዲ ወንበርማ ሲቀርብ ሳየው በቃ መንፈስ ይታደሳል። ግን በዚህ ጊዜ ወይ መታሰር እኮ የለብኝም ነበር ብዬ እኔም ማመርተውን እንደማላመርተው ሁለዚህ ታሰሬ ብዬ ቆረቆረኝና ንቢያ ይተናነቀኛል እንጂ አብዛኛውን ቴሌቪዥን መከታተል ሻንድራ ሳራ ምናምን የሚባል ነው አይቼም አላውቅም። ግን የርሻ እንደገናስ ያውሬ ፊልሞች ሲመጡ እና አንበሳ የሜዳ እንደከርከሮ በራስ ላደጉ እነሱ ደስ ይሉኛል። ግን ቴሌቪዥን ለሱ ቀፎሳይ ንቢያ ይተናነቀኛል። ለምን አምቢያቸሪ የሚባል ነበር ቀንጃ የገባውበት እሱ ስላለመደኝ ቀፎ ታየው ምናምን በቃፊ ቆናል ሰው አልብሶ ሳያቸው ሲቀረጥ የኛ ወረዳ አይቀረጥም። ምን እንደሆነ እንጃለቱ ደንበጫ ወረዳ ችግር እንዳሉ ነው አይታይ በሬድ ሆነ ይሄ ምን ይሄም ይሁን ሰላም ጣቢያ ምን ነው የምትሉት ፊልም ላይ ያቀርባሉ። የከላቴ ሰላም ነች ስለሴት ስለወንድ ነው የሚነጋገሩ እንጂ ሌላ መፍትሄ ለርሻ ጉዳይ አነሱ ያም የኔማ አይመቸኝም። አሁን ጉዳይ ሚዲያው እየሰማሁ እኔ ደስ የሚለኝ በቃ ለልማት ሳይ ነው ደስ የሚለኝ። አሁንም ወጥቼ እኔ ወደፊት ልማት ነው የዚህኛው ስሜት ያው ተቆርቁሬበት አልፋለሁ። እንደው ካወራ በጣም ብዙ ነገር ነው ወደ ኋላ የሚመልስ ነው። ለምሳሌ ቤት ልሰራ ነበር ተደራጅተሽ ነበር? አዎ ተደራጅቼ 7000 ብር ምናምን ደርሼ ነበረ እየከፈልሽ? አዎ ተቋረጠ። ብሩ ወጦ ወንድም አለኝ አሁን ወደ ውጭ ሄደ። ወደሱ እንዲሆን የተደረገ እና ስትመለስ ወደዚህ አሁን ስታስበው መግለጽ አልችልም። በጣም ይከብዳል። እዚህ ውስጥ ይሄን አደርግ ነበር። ይሄ ባይፈጠር ኑሮ ባሌር ኑሮ እዚያች ቦታ ባሌር ኑሮ አምልን ያው ሁሌም ያቺ አጋጣሚ ቢቀርብ ኑሮ ያቺ ብር ቢቀርብ ኑሮ ያቺ ሰጥሻለሁ የተባልኳት ብር ብትቀርብ ኑሮ እዚህ ውስጥ አልገባም ነበር። ሰርቼለው ነበር። አመት በዓል ሲመጣ ለመዝናናት ሲወጡ አስበው ተጓደኛ ጋር መውጣት አለ ልጅና ይዞ መውጣት ነው። አንድ ልጅ አለችኝ ነው ትመጣለች ትጠይቅሻለች ትመጣለች። እዚህ ናት እኔ ጋር ትምህርት ቤት ደው ነው ውጭ ነኝ ማለት ህጻናቶች አሉ። እዚህ አንቺ ጋር ነው የምትኖረው? አዎ 10 አመት ሞላ። የሷ ልደት ማክበር ሲቀር ብዙ ነገር ሲቀር ያን ተፈስላል። አሁን ልጆቹስ ልጅቷ አሁን ዘመድ ሊያዝናናት ቢፈልግ ምናምን አይቻልም መውጣት አትችልም። ካንቺ ተነጥላ መውጣት አትችልም። አይቻልም። ምን ትላለች እሷስ በአእምሮ አሁን እዚህ ግቢ ውስጥ ሆና ስትኖር የምታነሳብሽ ጥያቄ የለም? እንደ ልጅ አሁን እንደ ህፃን አእምሮ አንቺ ግን ለምን ነው ያን ብር የተቀበልሽው? ሳትቀበል እኮ እዚህ አንገባም። ታስሽበትን አጋጣሚ ታውቃለች እና ለምንድን ነው ግን ብር የተቀበልሽው? ተሰውዬ ያ ሰውዬ ግን ልጅ አለ ትለኛለች። ይሰማታል አንዳንድ ያ እንደዚህ ያደረገ ሰውዬ ልጅ አለ። የጠፋው ሰውዬ አንቺን አስይዞ የጠፋው ሰውዬ ቢኖራት አንገባም ነበር አይል መልካም ትለኛለች። ለምንድን ነው ግን የታሰርሽ? አሁን ደግሞ ስንት ቀን ቀረ? አመት በዓል ሲደርስ ጭራሽ ህፃናቶች የሚሆኑት እዚህ ውስጥ አጥተው ወደ ውጪ ደግሞ ተዋት መዝናናቱ። አዎ እዚህ በ6 ወሯ የሷ ህፃን ነው በ6 ወሯ ነው የገባች ከይዛ 9 አመት እንግዲህ አሰው 9 አመት ሆናት ልጅ አሁን 9 አመት ሆናት እዚህ ነው ያደገችው። የውጭውን ዓለም ስለማታውቀው እሷ ብቻ ናት የማትጓጓ ተህፃናቱ እሷ ሌላውን አታውቅም ምን አይነት ዓለም እንዳላት። በጣም ብዙ ነገር ይሰማል በጣም ብዙ ነገር እና
ስታስበው ወደ የዚህንና የዚያ ስታነጻጽረው ነው በጣም እናንተ በቻላችሁ አቅም አሁን ልጆቹን ለማስደሰት እንደው ልብስ የምትገዙበት የበዓል ሰሞን እንደው የምታደርጉበት አጋጣሚ አለ? እዚህ እንዴት ነው የሚሉት የበዓል ቀን? እስኪ አሁን የበዓል ቀን ውሏችሁንም እናንሳው። በየግላችን እንገዛላችኋለን ልብስ እንደዚህ ተሰባስበን የምንውልበት አጋጣሚ አለ። ደግሞ እንደዚህ ቡና ሰርቡን ምናምን እንገዛ በግ ምናምን እናርዳለን ለፋሲካ ለምን በግላችሁ የማረሚያ ቤቱ የሚያርደው እርድ እንዳለ ሆኖ እናንተ ደግሞ በግ ደግሞ አዋጣን እዚህ ጋር ደግሞ ያዋጣችሁ ያ በዚያ ሰዓት ህፃናት እንዳይረበሹ ምናምን በጣም ነው አስተዋጽኦ የሚያደርጉ እዚህ ውስጥ ያሉ ሰዎች እንድናዋጣ ገፋፍተው ምናምን እኛ በዳኝነት በኩል እኔ ቤት ዳኝነት ነኝ። በዳኝነት በኩል ይወጣጣል በሚታረደን ፋሲካ የቅርሰን ታበት ሁለት ጊዜ እንዲያርገን ልጆችን ለማስደሰት ማናደርገው ነገር የለም። ያለው ከውጭ ያለው ዘመድ የሚያመጣው እንትን ብለን እንውላለን አስደስተናቸው ልጆችን። በእርግጥ ልጆች እዚህ የሚፈልጉት ነገር እየተደረገ ከኔ በታች ያሉ አንድ ሴትና አንድ ወንድም አለኝ። ታናሾች ቤተሰቦች ድካም ከመሆናቸው አኳያ እኔ ማስተምራቸው እኔ ለመታሰር ሳይሆን እነሱ ትምህርታቸውን በማቋረጣቸው በጣም የሚሰማኝ እንጂ እኔ በሰሩት ወንጀል ነው መቀጣበት ተምሬበት ወጣለሁ ችግር የለውም። እነሱ ሳይማሩ ስለቀሩ ብቻ እንጂ እኔ ከኔ በላይ ስንሰው ታስሯል እንኳን አይደለም። ግን እነሱ አሁን ትምህርታቸውን አቋርጠው እነሱ አሁን በዚህ ምክንያት የግድ የሚያግዛቸው ሲጠፋ የግድ ትምህርታቸው ይቋረጣል። ጫና ይፈጠራል። የስራ ጫና አለ። በቃ ቢዝነስ ለማግኘት ሲሉ ትምህርታቸውን ጥለው ወደ ቀን ስራ ሊገቡ ይችላል። ማን ነው የሚጠይቀው? አሁን አንተ እዚህ እኔ ከዚህ እንደታሰብኩ የሚያውቁም የለም። ለቤተሰብ ነው ምናልባት እለቀቅሁን ብዬ ስለማስብ አልነገርኳቸውም። የግዳውን መቀጣት የማይቀር ከሆነ አሁን ዛሬ ከሰዓት ነው የሚሄደው ከፍተኛ ማለት ቀጠሮ አለ ከሰዓት እና እኔ ሰምቼ በቃ የሚወሰንብኝ ከሆነ ግድ ነው ቤተሰብ አስደውላለሁ። ከዚህ እንዳለሁኝ እንዲያውቁ ልባቸው ይረጋጋል ማለት ነው። እዛ ታውቀዋል። የወደፊት እቅድ አላችሁ ሁላችሁ? የሰው ልጅ መቼም በህይወቱ በጣም ብዙ አመት የኖረ በመጨረሻው እድሜ የእርጅና ዘመኑ ላይ የሚገኝ ሰው ቢሆን በዚህ ምድር ላይ ተንፋሽ ኖሮት እስከኖረ ድረስ እቅድ አለው። እንኳን እናንተ ነገር ከወራት ከአመታት በኋላ ተፈታችሁ ህይወትን የምትኖሩ ማለት ነው። ጤና ከሆናችሁ ገና ከሆናችሁና ካለፈው ነገር ለመማር ዝግጁ እስከሆናችሁ ድረስ መጪው ጊዜ ለእናንተ ግልጽ ነው፣ ብሩህ ነው። የፈለጋችሁት ማድረግ ትችላላችሁና ያላችሁን እቅድ ከእናንተ ህይወት ገጠመኝ ተነስታችሁ ደግሞ ለሌላው ሰው የምታስተላልፉትን መልእክት በመጨረሻ ላይ እሱን እንጀምር። ከአባታችን እንጀምር። እግዚአብሔር ከፈቀደልኝ አንድ ያስኩት እቅድ አለኝ። እዚህም ጀምሬያለሁ፣ ዳር ሳለሁም ጀምሬዋለሁ። ገዳም ሂጄ ቆይቻለሁ። ምንድነው እቅዶት? ከወጣው በቃ እንትን ታለ እዚህም ጀምሬያለሁ። ከተሳካልኝ ምልኩስና ማስበው ነገር አለ። አሁን መነኩሴ መሆን አባቶቻችን ጋር እዚህ እየተጨቃጨቅን ነው እና የውጭ ንስሐ አባቱ ይምጣ እየተባለ ቆም ሁሉ ቅናቱ ተሰፍቶ ገብቷል። አጠቃላይ ሁሉም ተዘጋጅቷል እና ሰው ማስታረቅ እየዞርኩኝ እኔ እንደዚህ ነበርኩ ይሄ ነገር እንዳይደርስባችሁ በደንብ ልጆቻችሁን እንድታስተምሩ ያለውን ቤተሰብ እንድትመሩ ይሄ ነገር ጠቃሚነት ነው እንጂ ጠቃሚነት እንደሌለው በቃ እዚህም ማስታረቃለሁ። እንደውም ምርቅ ሲባል ዝም ብሎ ሳልመረጥ በማይመለከተኝ እንደው ሰው ተተጣላ ታየው ደስታ ላይ በማስታረቅ ሰዓት እኔ ወጥቼ አሁን መሬቴን ያዙብኛሉ። እነሱ ባገባ በሰፈራ ማካሪ ጠይቄ ኋላ እምቢት አሉም። ወደ ህግ ተጠግቻ ስለቅቄ አፋፍ ዳር እንደው ወንድም አለኝ መቃር ለጋበዴስ እዚያ ነው መሆን ብያለሁ። እዚህ የተነኮሉኝ ስለሆነ ወንድም ጋው ነው ወንድም የሙሌ መሰረት ይባላል። መቃር ለጋበዴስ ደና ዳሪ ነው። አሁን ወጥቼም ማስታረቅ መምከር ወንጀል አስከፊ በመሆኑ ስለማውቅ ስለምገነዘበው ወደ ማረሚያ ቤት እንዳይገፋፋና እንዳይመጣ ማድረግ እችላለሁ። የወደፊት እቅዴ በንግዱ ዓለም ነው። የንግድ ስራ ነው የሚሰራ እንጀራ ጋገር ማስረከብ ነው። በፊትም አሁንም በዚያው ነው የምቀጥል። ምናልባት ከዚህ ወጥቼ እንግዲህ የእድሜውም ነገር ገፋ እያለ ስለሆነ ቤት መስራት ምናምን አሁን ቤት ነው የሌለኝ። እኔ ያንን ቤት እንድሰራ ነው ንግድ ዓለም ላይ ነው የምሰማራ። የአንድ ጎጆ ለመንካት ነው አሁን አላማያ ቤት እንድሰራ። አሁን ምን ጊዜም ወንጀል ማህበራዊ ክስተት ስትኖር አሁን ከሰው ጋር አልጋጭም ወንጀል አይፈጠርም አትልሱ። ወደዚያ ላለመሄድ ወደ ወንጀል ላለመግባት ከዚህ በኋላ ጥራለሁ መታገስ። አዎ መታገስ የሚለውን ነገር እዚህ ቤት ገብቼ ተምሬያለሁ። አሁንም ወደፊትም እንዳለ ወደ ወንጀል እንዳልጠጋ እንትን እንዳለ ህብረተሰቡ ምንድነው እንደው እዚህ እንዲገባ አልፈልግም። ጠላትም አይገባ እዚህ ቤት
ምንም የተሻሻለ ነው እንትን ያለ ነው። ማረሚያ ቤት እንደ ድሮ እኔ ማረሚያ ቤት ሲባል ድሮ ታስሮ እንዲሆነ የሚቀመጥ ነበር ይመስል ያ እንዳለ ሆኖ ግን እዚህ ውስጥ መግባትና በሰው ጥበቃ ውስጥ መሆን ራሱ ማረሚያ ቤት 3 ኪሎ ነው የሚያደርገው። እንዳይገባ ሰው ወንጀል እንዳይሰራ ምን እመክራለሁ። አይደለም ምን የወንጀል ውስጥ ለገባ ቀርቶ ከዚህ በኋላ ያለፈው በስተት ተፈጥሯል አልፏል። ባለማወቅ ማመለሳቸው የወንጀል ምንነትን አላውቅም ነበር። አሁን ወንጀል እንዴት ነው እንደሚከሰት አውቃለሁ አውቄ ካላጠፋው በስተቀር። ስለዚህ ወደዚያ ላለመሄድ ተፈጣሪ ጋር ለብዙ ሰው እናገራለሁ። አሁን እየመከርኩት እመክራለሁ። ወደፊት እንኳን አይደለም እኔ ልገባ አንድ ሰው በድሎኛል እንደዚህ ላድርግ ስልጉደው ወይም በምን ልበቀሉ ብሎ ከማሰብ ይልቅ ይሄን ባድርግ እኮ የወንጀል ነው አንደኛ፣ ሁለተኛ ደግሞ ያስቀጣኛል ብሎ የወንጀልና አስከፊነት ግንዛቤ ውስጥ አስገብቶ በቃ በትግስት ማሳለፍ እንዳለበት ህግ አለ፣ በህግ መያዝ። ከዛ ውጭ እኔ አሁን ያንን ሰው ባልጎዳ ኑሮ እኔም ከዚህ ውስጥ አልሆን ነበር። ያው እህቴም ደግሞ ትምህርታቸውን አያቋርጡም ነበር ማለት ነው። ስለዚህ ማስተላለፍ እንፈልግ ዋናው ነገር ምንድነው? አንድ ሰው ይበደልም ትግስት ሊኖረው ይገባል፣ ሊያስተውል ይገባል። ቢችል መምከር አለበት። መክሮት ማይመለስ ከሆነ ደግሞ የሚመለከተው አካል ለህግ ግልጽ አድርጎ አስረድቶ እንደዚህ ነው ብሎ ችግር ወይም ልዩነቱ እንዲፈታለት ማድረግ ማለት ነው። በዚሁ አጋጣሚ የጥምቀት በዓል ደግሞ ይከበራልና ለዚህ እንኳን አደረሳችሁ የሚሏቸው የልብ ጓደኛ ወይ የቤተሰብ አባል ካለ በዚሁ አጋጣሚ ያስተላልፉ ደብረ መንግስታው። እሺ፣ በዚህ አጋጣሚ ላይ እንግዲህ ልጆች አሉ፣ የ5 ህፃኖች አባት ነኝ። የነሱ መልካም በዓል እንዲሆንላቸው እመኛለሁ። ሁለቱ ዳረጎትና ዘላለም 11ኛ ክፍል ላይ ናቸው። ጌታ ሰው ያው ረዳትም ነው ሹፌርም ነው ሁለት ሰላም ነው ጅቡቲ የሚሄዳል። በቃ ብዙስራ እንዳለው ነጋዴ ነው። ስለዚህ እነሱ መልካም በዓል እንዲሆንላቸው ምንድነው አስተላልፈው ለውድ ባለቤቴ ለታለም ይባል ጉሬ ላይ ለምትገኙ ይድረስ የምል የሙሌ መሰረት ማነች ወንድሜ ነው። አዎ ይድረስ ያው መልእክት ማስተላለፍ ማለት ነው። እና ለልጅ እናቱ ጥላብኝ ሞታ በጡጡ ያሳደጉት አረጓ ያለው ይድረስ ያረጉ ስንት አመት ይሆናል? 12 አመት ይሆናል። እየተማረ ነው ትጠይቃለህ? ይነግራል ለዚህ እየመጣ ይማራል። እና አዲስ አበባ ደግሞ ያው በተየናቱ ሆነ እንጂ ላሸነፈ ያለው እንደገና ጎያ አዲስ አበባ ሆነም ጎያ አዲስ አበባ ለተመስገና አያሌው ለየሩሲያ አያሌው ለሙሌ መሰረት ለሸጋ አያ ነው የወንድሜ ልጆች ማለት ነው። እና ለአባው ዘገየ መልክቴን አስተላልፋለሁ። የት ወረዳ ነው ያሉት እነሱ? መቃለጋ በዲስ ደንበጫ ወረዳ። እንኳን ያደረሰህ ብዬ ምልክ ልጅ ነው ልጅ አሁን እዚህ አብረሻል ሆነ ወይስ ዳሪያ ላይ ውጭ ላይ? ምን ያህል ስንት አመት ይሆናል ልጅ? 14 አመት። 14 አመት እየተማረ ነው አሁን? ማን ጋር ሆኖ ነው የሚማረው? ታንዱ ጋር ዘመድ። ስለዚህ ስሙን ጥቀሽና እሱን እንኳን አደረሰ በይ የልጅሽ ስም። የግርማሽ ታው ብዬ እንኳን አደረሰ ብዬ መልእክት ልካለሁ። የት ነው ያለው እሱ አሁን? እዚህ ሁነት ሰላም። እዚህ ሁነት ሰላም ከተማ። ስለዚህ ይመጣል ይጠይቅሻል አይደል? ይመጣል። እሺ እንኳን ማደረሳችሁ ምን አንደኛ ለች ባለቤቴ ውበት ትባላለች። አንደኛ ያው ፍቅር አዲስ ግርማው፣ የወንድሜ ውድ ወንድሜ ጀንበሩሽ ፈራው፣ የወንድ ወንድሜ አጥናፍ ሙሉነህ። እነዚህ ነው ለመመልከት ነው። እሺ የት ነው የሚገኙት እነሱ? እዚህ ናቸው። እዚህ ፍኖተ ሰላም ዙሪያው ናቸው። ጃቢ ማለት ጃቢ ወረዳ። እሺ እናመሰግናለን። ወደ አንቺ እንኳን አደረሳችሁ የምለው መጀመሪያ እንኳን ለ2011 ላደረሰ ፈጣሪን አመሰግናለሁ መጀመሪያ። ከዚያ በመቀጠል እንኳን አደረሳችሁ እምል ባለቤት ያው ለፍቶ 3 አመት ሙሉ ወንዱ ልጅ እንደሴት ዶሮ እየሰራ ቤቱን ሙሉ ሲሰራ ድሮ ቀን ይጠብቃል፣ ጥበቃ ነው ቀን ይጠብቃል። ሌሊት ሰርቶ አምጦ ዝም ያገድፈን እሱ በበዓል ይዞ ይመጣል። ሌሊት እንደ ሴት ከትፎ ሽንኩርት ከትፎ እንጀራ አስጋግሮ ከሌለ ገዝቶ የቤት ውስጥ የሚጋግርለት እንኳን ታጣ ገዝቶ አምጦ እዚች እንኳን አብረን እዚች የተቀመጥነችን የምንገድፍ እሱ ነው። እሱ ባይኖር ድሮ እኔ 3 አመት አይደለም 3 ቀን አልታሰርም። ከቤተሰቦቼ ከወንድሞቼ በተረፈ በበለጠ እሱ ነው። በመጀመሪያ እሱ ነው እንኳን አደረሰህ ቸርነት መለሰ እንኳን አደረሰህ እላለሁ። እዚያ በተረፈ እናት አለች ምስኪን እናት የምትመላለስ
እናት አባት። እሺ እናመሰግናለን። እኛም እንግዲህ ያው መልካም በዓል እንዲሆንላችሁ እዚህ ያለው ህይወታችሁ ደግሞ በሰላም ተጠናቆ ወደ ቤተሰቦቻችሁ ወደ አካባቢያችሁ ወደ ቀያችሁ ተመልሳችሁ በንግድም ይሁን በግብርናው ዓለም በአቀዳችሁትና ባለማችሁት ሰላማዊ የሆነ ህይወት እንድትመሩ ሐሳባችሁ ህልማችሁ እቅዳችሁ ሁሉ እንዲሳካላችሁ እንመኛለን። እንግዲህ ለቆይታችን በጣም ነው የምናመሰግነው። እስካሁን ስታጫውቱን ህይወታችሁን ሳትደብቁ ያለፋችሁበትን በሙሉ ለሌሎች ማስተማሪያም እንዲሆን ስለገለጻችሁልን እጅግ በጣም ደስተኞች ነን። ከልብ እናመሰግናለን። ተመልካቾቻችን በምዕራብ ጎጃም ዞን የፍኖተ ሰላም ከተማ እዚህ የፍኖተ ሰላም ማረሚያ ቤት ውስጥ ተገኝተን ከነዚህ ታራሚዎቻችን ጋር ቆይታ አድርገናል። በቆይታችንም እንግዲህ ወደ እዚህ ማረሚያ ቤት የገቡበትን አጋጣሚ ከዛ ባለፈ ደግሞ በተለያየ ህይወት አጋጣሚ እዚህ ከገቡ በኋላ የገጠማቸውን ነገር የማረሚያ ቤት ቆይታቸው ምን እንደሚመስል ከዚህ ህይወት ምን እንደተማሩና በቀጣይ ደግሞ ምን አይነት ተስፋና እቅድ እንዳላቸው አላማቸውን የወደፊት ራዕያቸውን ሌላው ህብረተሰብም ከነሱ ህይወት ምን መማር እንዳለበት በአጠቃላይ በርካታ ቁም ነገሮችን ሲያጫውቱን ቆይቷል። እናንተም ከኛ ጋር ሆናችሁ ፕሮግራሙ ስለተከታተላችሁ ከልብ እናመሰግናለን። ሳምንት በሌላ ያርሶ አደሩ የምንገናኝ ይሆናል። አብሬያችሁ የቆየሁት ጀማል ሰይድ ነበርኩ። ሰላም።